ሰላም ናችሁ። ዛሬም እንደተለመደው ለእናንተ ጠቃሚ የሆነ የጤና መረጃን ይዤላችሁ መጥቻለሁ ማለት ነው። በዛሬ ቪዲዮአችን የምንመለከተው አንድ 6 ወር የሆነው ህፃን ምግብ መጀመሪያ ወቅቱ እንደሆነ ይታወቃል። እናም በዚህ ቪዲዮ ምን አይነት ምግብ ማስጀመር እንዳለባችሁና ለአንድ ወር የሚረዳ ተከታታይ የምግብ ፕሮግራም ስኬጁል አዘጋጅቼላችኋለሁ ማለት ነው። በዚህ መሰረት በቀላሉ ልጆቻችሁን ምግብ ማለማመድ እንድትችሉ እንዲሁም ልጆቻችሁ ለአለርጂ ተጠቂ እንዳይሆኑ የምግብ አለርጂ ይኖርባቸው አይኖርባቸው በቀላሉ እንድታውቁ እዚህን ቪዲዮ ላይ በማየት ልጆቻችሁን ምግብ ማስጀመር እንድትችሉ ያግዛችኋል ማለት ነው። ወደዛ ከመሄዴ በፊት ግን ማወቅ ያለባችሁ ነገር ምንድነው? ህፃናትን ምግብ ስታስጀምሩ መሆን ያለበት የሚመገቡት ምግብ በፈሳሽ መልክ የተዘጋጀ መሆን መቻል አለበት ማለት ነው። ከዛ መቀጠል ሁለተኛ ደግሞ አለርጂ ይሁንባቸው አይሁንባቸው ለማወቅ እያንዳንዱ ምግብ ተራ በተራ ማስጀመር አለብን ማለት ነው። ይህ ማለት ምን ማለት ነው? መጀመሪያ ቀን ላይ አንድ ምግብ ከሰጠን ሁለተኛ ቀን ላይም ያንኑ ምግብ እንደግምና ምንም አይነት የተለየ ለውጥ በሰውነታቸው ላይ ካላየን ያንን ምግብ አለርጂ አይደለም ማለት ነው። ከዛ መቀጠል ሶስተኛ ላይ ደግሞ እንደ ጨው፣ ስኳር እና ማር ያሉ የተለያዩ ቅመማ ቅመሞችን ባንጨምር እጅግ በጣም ይመከራል ማለት ነው። ከዚህ በመቀጠል እንግዲህ ለ30 ቀን ወደሚያገለግለው ያዘጋጀውላችሁ የምግብ ፕሮግራም እንሄዳለን ማለት ነው። ህፃናትን 6 ወር ለምግብ ስናስጀምር ለመጀመሪያ ሳምንት ላይ ቢያንስ በቀን 2 መስጠት መቻል ይኖርብናል። ለምሳሌ ጠዋት 4 ሰዓት ላይና ቀን 8 ሰዓት ላይ መስጠት ይኖርብናል። ከዛ በተረፈ ግን ሌላውን የእናት ጡት ወተት ወይንም የፎርሙላ ወተት አጥግበን መመገብ መቻል አለብን ማለት ነው። እናም ቀን 1 ላይ የተፈጨ አቮካዶ ጠዋት ላይ ብንሰጣቸው ቀን ላይም ያንኑ የተፈጨ አቮካዶ እንሰጣለን ማለት ነው። መጠኑ ስንመለከት እንደ መጀመሪያ ቀን 1 የሾርባ ማንኪያ በቂያቸው ነው ማለት ነው። ቀን 2 ላይም አሁንም በድጋሜ አቮካዶ እንሰጣለን ጠዋትና ማታ። መጠኑም 1 የሾርባ ማንኪያ ይበቃቸዋል ማለት ነው። ገና ያለማመድን ስለሆነ አንጀታቸውም ሰውነታቸውም ምግብ የሚባለውን ነገር ገና ለመጀመሪያ ጊዜ ማየቱ ስለሆነ 1 የሾርባ ማንኪያ በቂ ነው። ከዚህ በኋላ አለርጂ ወይንም ለየት ያለ ነገር ካላያችሁ እንደ ችፍታ፣ ማስቀመጥ፣ ተውካት ወይንም ማቃር የመሳሰሉ ነገሮችን ካላያችሁ ይህ ምግብ ለነሱ ጥሩ ነው ማለት ነው። እንይዘዋለን። 3ኛ ቀን ላይ ምን እናደርጋለን? ሌላ አዲስ ምግብ እናለማምዳለን። አዲስ ምግብ ለምሳሌ ሙዝ ሊሆን ይችላል። ሙዝን ስንወስድ ጠዋትና ቀን ላይ አሁንም ሙዝን ጨምረን እንሰጣለን ማለት ነው። ይህም 1 የሾርባ ማንኪያ በቂያቸው ነው። 4ኛ ቀን ላይም ሙዝ እንደግማለን ጠዋትና ቀን። ስለዚህ 1 የሾርባ ማንኪያ እናደርግና እንቀጥላለን ማለት ነው። ስለዚህ ሙዙም አሁንም በተጨማሪ አለርጂ ወይንም ለየት ያለ ምልክት ካላሳየ እንይዝና 2 ነገር ይኖረናል ማለት ነው። ለልጃችን ምንና ምን አቮካዶና ሙዝ ከአለርጂ ነፃ የሆነ። 5ኛ ቀን ላይ አፕል እንጀምራለን ማለት ነው። አዲስ ምግብ አፕል ደግሞ እንጀምራለን። በደንብ የተፈጨ ላም ተደርጎ የተፈጨ አፕል እንሰጣቸዋለን ጠዋትና ቀን ላይ 1 የሾርባ ማንኪያ። 6ኛ ቀን ላይም የተፈጨ አፕል እናደርጋለን ቀንና ጠዋት። እዚህ ጋር ከ1 የሾርባ ማንኪያ ከወሰዱልን 2 ብናደርግ እንችላለን፣ ምክንያቱም 1 ሳምንት ሊሞላቸው ነውና። 7ኛ ቀን ላይ አቮካዶን ወይንም ሙዝን ብንፈልግ አደባልቀን ፈጭተን መስጠት እንችላለን። ወደ 2ኛ ሳምንት ላይ ስንሄድ 2ኛ ሳምንት 8ኛው ቀን ላይ ምን እናስጀምራለን? አዲስ ምግብ የተፈጨ ስኳር ድንች እናስጀምራቸዋለን። የተፈጨ ስኳር ድንች እንሰጣቸዋለን ጠዋት ላይ። ቀን ላይ ደግሞ ሙዝ ወይንም አቮካዶ ፈይተን እንሰጣቸዋለን። 9ኛ ቀን ላይ የተፈጨ ስኳር ድንች እንደግማለን። ቀን ላይ አፕል ወይንም አቮካዶ እናደርገዋለን ማለት ነው። እዚህ ጋር ለየት ያለ ነገር ቢፈጠር የሚሆነው የማን ነው? የተፈጨ ስኳር ድንቹ ነው ማለት ነው አለርጂ ቢኖር። እነኛ ግን ሌሎቹ ካሁን በፊት አለርጂ ስለሌለባቸው ስላላሳዩን ማለት ነው። ካሳዩን ግን እናስወግዳለን ማለት ነው። እነኛ ምግቦችን አቮካዶ እናደርጋና
ሌላ ደግሞ አዲስ ምግብ እንጀምራለን። ምን? የአጃ አጥሚት። ስለዚህ አንድ አዲስ ምግብ አንድ የለመዱትን እናደርጋለን ማለት ነው። 11ኛ ቀን ላይ ስኳር ድንችና የአጃ አጥሚት እናደርጋለን። ጠዋትና ቀን ስኳር ድንቹ ነባር ነው፣ አጃው አዲስ ምግብ። ስለዚህ አጃው አሁን ላይ 12ኛ ቀን ላይ ምንም አይነት ችግር ካላሳየ ይህንንም ጨረስን ማለት ነው። አለማምደን ምን? አጃ፣ አቮካዶ፣ ስኳር ድንች፣ ሙዝ እንዲሁም አፕል እነኚህ ምግቦች ልጆቻችን መመገብ ይችላሉ ማለት ነው ያለምንም አለርጂ ችግር። ከዛ 12ኛ ቀን ላይ አዲስ ምግብ እንጀምራለን። ምን? የተፈጨ ፓፓያ እናደርጋለን። የተፈጨ ፓፓያ እናደርግና ጠዋት ላይ እሱን ከሰጠን ቀን ላይ ሙዝ እናደርግላቸዋለን። 12ኛ ቀን ላይ አቮካዶ እናደርግና ቀን ላይ የተፈጨውን ፓፓያ እናደርግላቸዋለን። ስለዚህ አሁን 2 ቀን ፓፓያን ሰጠን። በ2 ቀን ውስጥ ምንም የሚያጠራጥር ምልክት ካላየ 14ኛ ቀን ላይ ሌላ ምግብ ማስጀመር እንችላለን ማለት ነው። 14ኛ ቀን ላይ ሌላ ምግብ ማስጀመር እንችላለን። ምን እናስጀምራለን? የተፈጨ ማንጎ እናደርግላቸዋለን። በደንብ የተፈጨ ማንጎ እናደርግና ይህንንም መስጠት እንጀምራለን። እዚህ ጋር መጠኑን ከ2 እስከ 3 የሾርባ ማንኪያ መስጠት እንችላለን ማለት ነው በሁለተኛ ሳምንታቸው ላይ። ወደ 3ኛ ሳምንት ስንሄድ 3ኛ ሳምንት ላይ 3ኛ ሳምንት 15ኛ ቀን ላይ እንሄድና ምን እናስጀምራለን? ዱባ እናስጀምራቸው። በደንብ ተቀቅሎ የተዘጋጀ ዱባ መመገብ ከፈለጋችሁ ነው። ይሄንን ግን ካልፈለጋችሁ የተፈጨውን ማንጎ መቀጠል ትችላላችሁ። አቮካዶን ማድረግ ትችላላችሁ። አፕሉን ቢሆን ማድረግ ትችላላችሁ። ግን ዱባን ማስጀመር ከፈለጋችሁ እጅግ ለህፃናት ጠቃሚ የሆነ ንጥረ ነገሮችን ስለያዘ ዱባን ትቀጥላላችሁ ማለት ነው። ከዛ በመቀጠል 16ኛ ቀን ላይ ሙዝ እና አቮካዶን እንሰጣቸዋለን። ቢያንስ 1 ሲኒ በቀን ውስጥ ያክል እንዲበሉልን አድርገን ያንን እንሰጣለን። ነገር ግን እዚህ ጋር አዲስ ምግብ ማስጀመር አለብን። ይህን አዲስ ምግብን መቼ እንጀምራለን? በ17ኛው ቀን። በ17ኛው ቀን ላይ የተፈጨ ወይንም በደንብ ተፈጭቶ ላም ተደርጎ ተፈጭቶ የተሰራ የካሮት ምግብ መስጠት እንችላለን። ካሮት ለጤናቸው እጅግ ጠቃሚ የሆነ ንጥረ ነገር ስላለው ካሮትን ለማስጀመር እንሞክራለን። ልክ እንደዚህ እያደረግን ከ18ኛ እስከ 22ኛው ቀን ድረስ እናደርጋለን ማለት ነው። የፈለግናቸውን ከነኚህ ውስጥ እስካሁን ከመገብናቸው ውስጥ የመረጥናቸውን በማደበላለቅ ወይንም ለየብቻቸውም ሊሆን ይችላል እየሰራን መስጠት እንችላለን። ይህንን የምናደርገው ለምንድነው? እስካሁን አንድ በአንድ ስላስጀመርናቸው ከአለርጂ ነፃ መሆናቸውን ስላረጋገጥን ይህንን እንዲመገቡ እናደርጋለን። መጠኑን ግን ቢያንስ በቀን 1 ሲኒ ያክል ብንመግባቸው በቂ ነው፣ ለነሱም ጥሩ ነው። ማወቅ ያለባችሁ ነገር ግን የእናት ጡት ወተት አጠናክራችሁ መስጠት መቻል እንዳለባችሁ ነው። 4ኛ ሳምንት 23ኛው ቀን ላይ ለምሳሌ የአጃ አጥሚት ስንሰጣቸው ከነበረ ያለንኛ የገብስ አጥሚትም ከሆነ የገብስ አጥሚት እንሰጣቸዋለን። ነገር ግን እዚህ ጋር ለስለስ ተደርጎ የተሰራ የገንፎ እህልም መጠቀም እንችላለን። ከአጥሚት መለስ ተደርጎ የተሰራ የገንፎ እህል እንዲበሉልን ለማድረግ እንሞክራለን ማለት ነው። ትንሽ በጣም ወፍራም ሳይሆን ከአጥሚትም መለስ ያለ ወፈር ያለ ገንፎ ለማለማመድ እንሞክራለን ማለት ነው። ሌሎቹን ተጨማሪዎቹን እያደበላለቅን እስከ 30ኛው ቀን ድረስ መመገብ እንችላለን ማለት ነው። ያለምንም የአለርጂ ተጽዕኖ መመገብ እንችላለን። ለምን? እስካሁን ያየናቸው አንድ በአንድ እያደረግን ስለሆነ። ነገር ግን እናንተ እኔ ካስቀመጥኳቸው ውጪ ማለማመድ የምትመግቡ ከሆነ ማለማመድ የምትፈልጉ ከሆነ ስኬጁላችሁ መሆን አለበት ያን ምግብ ለ2 ቀን ከዛስ ተጨማሪ ሌላውን ምግብ ደግሞ ለ2 ቀን መሆን መቻል አለበት ቢያንስ ማለት ነው። ግን ለ3 ቀንም ቢሆን እጅግ ጥሩ ነው። ግን እናንተ ለ2 ቀን አድርጋችሁ ምንም አይነት ነገር ከሌለ ሌላ ለ3ኛው ቀን ማድረግ ትችላላችሁ። ለ6 ወር የሚሆን የህፃን ልጅ ምግብ ያዘጋጀውላችሁ የ1 ወር ስኬጁል ይህን ይመስላል ማለት ነው። እናም ወላጆች ተጠቀሙበታላችሁ ብዬ ተስፋ አደርጋለሁ። ነገር ግን ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ ማድረጋችሁ እንዳይረሳ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ኮሜንት ማንበብ እጅግ ደስ ይለኛልና አበረታቱን።